ምንድነው አንተ ኦፕራሽን ተደርጎ ኦፕራሽን ወይኔ ጉዴ እሺ የታለው ኦፕራሽን ምንድነው አረ አስረዱኝ ነፋስ እንዳይነካው እሺ ኦፕራሽን ማለት ደም እንደዚህ እንትን ማለት አይደል እንዴ አረ ጉዴ ፈላስ አረ የባሰቁስ እንጂ አሳዩኝ ካላየው እኔ እኔ ሳላየው ማረፍ አልፈልግም በቃ ማየት አለብኝ ወይኔ ጉዴ ፈላስ ትንሽ ነው ካለ እሺ ቶሎ በል እንትን በል አንኳኳ በሩ እሺ ቆይ ላንኳ ሚተኛበት ተራስ ነገር ካለ ቀስታም ምንድነው የተፈጠረው? አስረዱ። እንደዚህ ነው አትንሽ ታይልሽ እንዴ? በጣም እኮ ነው የማማው። እንዴት ለምን አትናገሩም እስከዛሬ እናንተ? ኧረ አንተ ቁጭ በል እስኪ አስረዱኝ። አንተ ምን አስጨንቅ ምናምን ትላለች እንዴ? ምን ደህና ነው እንደዚህ ታሞ ደህና አይደለም እንደዚህ ከስቶ ምናምን። ወይኔ ጉድ ይፈላ። ኧረ የሆነ ነው መጀመሪያ ነበር። አረ ማሪምን በጣም ትከብዳላችሁ ግን እስከዛሬ ያለ ብትናገሩ ምን ችግር አለው? ስለራና ይሆንልሽ ቁስሉ ቆይ እሺ ላሳይሽ። ተይ ቁስሉን አትክፈሽበት። እሺ ውሃ ነገር ይጠጣ። እሺ ቁጭ በል አንተ። እንዴት እስከዛሬ አትናገሩም ግን? አረ በጣም ነው ታሳፍሩት ግን ማሪምን ነገ ጠዋት ዛሬ እንዴት ለለምለም አትናገሩም? ቢያንስ ለለምለም በለዚህ ስላለው ልጅ እኮ ነው እዚህ ልጅ ወልብኝ እዚህ ልጅን ተበዩ ስለተነገረኝ እሺ ከታመመ ቆየ እንዴ? እሺ ታዲያ እስከ ዛሬ ሲቆይ ማለት ነው ለኔ ብነግሩ ምን ችግር አለው? ተረብስ ማለበሩም እኮ ግን በቃ እሺ ታሚ አንተ ታሚ አታስጨንቅ። ወይኔ በእናታችሁ እሺ ለምን እስከዛሬ አልነግሩም? እሺ ምኑን የታመመው ምንድነው የሆነው? አንተ ኦፕራሽን ተደርጎ ወይኔ ኦፕራሽን ወይኔ ጉዴ እሺ የታለው ኦፕራሽን ምንድነው የሆነው? ኧረ አስረዱኝ በእናታችሁ። ነፋስ እንዳይነካው እሺ ኦፕራሽን ማለት ደም እንደዚህ እንትን ማለት አይደል እንዴ? ኧረ ጉዴ ፈላስ አረ የባሰቁስ እንጂ አሳዩኝ ካላየው እኔ እኔ ሳላየው ማረፍ አልፈልግም በቃ ማየት አለብኝ ወይኔ ጉዴ ፈላስ ትንሽ ነው ካለ እሺ እንዴት ኦፕራሽን አይደለም ቁስሉን አትክፈቹ አንቺ እሺ ኦፕራሽን ድረስ ለምን አትናገሩም እናንተ? ያማችኋል እንዴ? ኧረ በስመ አብ እንዴ አለም በቃ ቁጭ ባይሆን ኦፕራሽን ድረስ ዝም ብላችሁ እናንተ ሲጀምር በጣም ታሳፍሩት። በእግዚአብሔር አለማትጨናነቂ
ነይ ቁጭ በይ። እምቢ በቃ እኔ መቀመጥ አልፈልግም። እንዴ ኦፕራሱ ሲሆን ድረስ እናንተ ዝም ትላላችሁ እንዴ? ጓደኛ አይደለም እንዴ? ምንም ማድረግ እኮ ስላልቻልን ነው። ኧረ በስመ አብ ምን አይነት ነገር ነው? ነይ ብሽ በቃ ተረጋጊ። ተረጋጊ በእግዚአብሔር። ኧረ በቃ እኔ የሆነ ነገር ማድረግ አለብኝ እንዴ? እሺ የት ልትሄጂ ነው? በቃ ተረጋጊ። አሁን እኮ እየተጨነቀ እሱ ነው የሚያስጨንቀው። ድረሽልኝ በቃ የሆነ ነገር ማድረግ አለብኝ እንዴ? እንዴ እናንተ እንዴት ነው እንደዚህ የምትሉኝ? ባዳና አንተ ታሚ አንተ አዋራኝ እንዴ? አንዴ እኔን አዋራኝ። እሺ ዝም ብለህ እንደዚህ አዋራኝ አንተ። እስከ ዛሬ ማለት ነው እንዴት ለለምለም አልደውልም? እንደውም ስልክ ለለምለም ከመደውል አለብኝ እንዴ? እኛ ባዳንን እንዴ? አንተ ስታስበው እንደ ባዳንን እንዴ የምቆጥረን እና ለምንድን ነው እስከ ዛሬ ያልተናገርከው? አንተ አዋራኝ። ዝም ብለህ ካዋራኝ ታሚ ወይኔ እሺ እኛን እንደ ባዳ ነው እንደሚቆጥረን ለምንድን ነው ያልተናገረው እስከ ዛሬ ኦፕራሱ እስኪሆን ድረስ? ምን በቃ እኮ አሁን አንዴ እኮ የሆነ ነገር ነበረበት ግን ሰውን ማስጨነቅ ስላልፈለገ እዚህ ነሽ። አሁን እዚህ ድረስ መጥቶ ደውሎ አንቺን ማስጨነቅ ነው። ወይኔ አምላኬ ነው። በቃ እሺ አሁን ተረጋጊ። እንደውም ለምለም ጋር ካልደወልኩ ነው አይደለም። ቆይ አለም መደወል ፈልጋለሁ እንዴ? እሷ ትጨናነቃለች። ወይ እናቴ ስትመጣ ታውቃለህ። አንተ ታሚ አዋራኝ። ለምንድን ነው የምታወራኝ? ለምንድን ነው እስከ ዛሬ ያልተናገርከው? እሺ እኔን ስተውኝና ለምለም ለምንድን ነው የማትናገረው? እንደዚህ እስክትሆን ድረስ እንዳላስጨነቆች ትላለህ እንዴ? እኛ ባዳንን እንዴ? እንደምንድን ነው የምቆጥረን? ማለት አይደለም። በእናትህ ቢኒ ያስረዳል እንዴ? እሺ ለምን እስከ ዛሬ ተናገርኩ ነበር? ደግሞ በዛ ላይ የምናገርበት ሁኔታ ውስጥ አልነበረም የነበረበት ሁኔታ እኮ ቢያንስ እኮ ማለት ነው ተደውሎ እንደዚህ ያለው ማለት ነበረበት እንዴ? እንደዚህ እስኪሆን ድረስ ዝም ይላል እንዴ? ምን አስብ እናንተ ራሱ ምን አስባችሁ ነው? ልክ አይደለም እኮ አሁን በቃ አሁን ደህና ነው እኮ ዋናው ስራ መደረግ ነበረበት ተደርጓል። እንደውም ለምለም ከመደወል ፈልጋለሁ ነው ታይ አይደለም እንዳደው ለምለም ከመደወል ፈልጋለሁ። በቃ አይደለም እንዳደው ቢላ ትጨናነቃለች እሷ ትጨናነቃለች ብለን እኮ ነው እስካሁን ድረስ እንትን ያለነው። ስራ ላይ ናት ትላለህ እንዴ? ስራው ለምን አይቀርም? አንተ እኮ ታዲያ ታማል አይደል? እሷ እኮ በቃ እኛ እኮ አንተን እንደው እንትን ነው የምናይቅ። አንተ እንደ ባዳ ታይናለህ እንዴ? እና ለምንድን ነው እስከ ዛሬ ያልተናገርከው? ኦፕራሽን ያህል መም እስከምትደረግ ድረስ ለማንም መናገር ፈልጌ እኮ አይደለም። ለምን አትናገርም እንዴ? ስትሞት ነው እንዴ ታዲያ የምትነግረን? ምን አስበህ ነው አንተ? ኧረ ወይኔ! እሺ አሁን ለምን መጣ ነው? አይደለም ለምንድን ነው እስከ ዛሬ ያልተናገርከው? ኦፕራሽን እስክትሆን ድረስ ቢያንስ እኮ ለለምለም መናገር ነበር። አዎ እና እየተጨናነቀ ነው ያለው። አሁን የነበርነው እንድናደርግ አልፈቀደልንም። ብዙ ነገር እኮ ቢያንስ ማለት ነው ካበልጭ ነው አይደል? ለሌቱ እዚህ አይደለችም አይደል? እኮ ተጀራብቶን እኮ እኛም እኮ እንደዚህ ዝም ብለን አንቀመጥም ነበር። እሱ ባይናገር ማለት ነው አንቺ መናገር ነበረብሽ። ቢያንስ ለኔም አንቺ ምን ሆነሽ ነው ግን? ኧረ በስመ አብ ወልድ እንዴ! እሱ ባይናገር እናንተ ደውላችሁ ቢያንስ መናገር ነበረባችሁ። እንደዚህ እስኪሆን ድረስ እንደዚህ ታሞ ሊሞት እስኪደርስ ድረስ ማለት ነው ዝም ማለት ነበረባችሁ እንዴ? ተናገር። አጥፍተናል እኮ በቃ አሁን እኮ አጥፍተናል። ማርያምን እንደዚህ ከታመመ በኋላ መልስ ምናምን አልፈልግም። በቃ አሁን ለለምለም ደውልላት ወይ የሆነ ነገር እናደርጋለን። ለለምለም አይደወልም። አሁን በቃ እሷ ባወቀች ሰዓት ቤት በመጣች ሰዓት ተዋል። አሁን እሷ ጋር ደውሎ ማስጨነቅ ነው። ከሳሁን በቃ ደህና ነው። አንተ ለምንድን ነው? እሺ አሁን አልተሻለክም? ደህና እሺ ማቲው እሺ ለምለም ጋር አንደኛ ለምለም ጋር አይደወልም። ሁለተኛ ደግሞ በቃ እኔ ታከመለው በቃ እሷ ምንድን ነው የታከምከው? እንደዚህ ያማል እኮ ድምጽ ሁሉ ማውራት እኮ ተስኗል። ምን ሆነ ነው አንተ? ዛሬ ገና እኮ ነው እንትን ያለው ለምን በእግዚአብሔር ኧረ በስመ አብ አይደለም ዛሬ እኮ ቢኒ ያስረዳ እስኪ በእናትህ ኦፕራሽን ይፈታል እኮ አሁን እኮ በመሸ ሰዓት እኮ አናድርም ብለን ነው እዛ የመጣ ነው። ቤት ይሻላል ብለን ነው ራሱ ያስረዳኝ። ቤት ይሻላል ብለን ነው የመጣ ነው። አለ ማስረዳት የሚችልበት ሰዓት አይደለም። ራሱ ያስረዳኝ። እናንተን አልፈልግም። ራሱ ያስረዳኝ። አንተ ራሱ አስረዳኝ። እሺ ምንድነው? ለምንድነው ለለምለም እስከዛሬ ያልተናገርከው? ለለምለም ባትናገር ለምንድነው ለኔ ያልተናገርከው? ለምንድነው ዝም የምትለው? ታሜ እሺ ልንገርሽ ምንድነው? እኔ ማንንም ማስጨነቅ የሚባል ነገር የለም። በህመም ቀልድ የለም እንዴ! እና ስትሞት ነው እንዴ እኛን የምትነግረን? ምን ሆነ ነው አንተ? ኧረ በስላሴ በቃ እሺ በቃ ተረጋጊና ማለት ደስ የሚያስፈልገውን ነገር እናድርግ። ምግብ አልበላም። እሺ አሁን ራሱ ካልነገረኝ ማለት ነው ማሪ ምን ንገረኝ እንዳይል እኮ ነው አለም እዚህ የመጣ ነው። ቁስል እኮ እዛው እኮ ማደረግ እንትን በዚህ እኮ ሰዓቱ ረፍዷል። አሁን እኮ አስወጡን ብለን ዶክተሮቹን በቃ እዛ ከሚጨናነቅ ብለን ነው ቤት ያመጣ ነው እኮ ለኔ ቢያንስ ብትነግሩኝ እኮ አሁን በቃ ቁስሉ ይፈታል። ሲያወራበት ሲጨናነቅ ጥሩ
ስላልሆነ ቁስሉ ከሚፈታ ምግብ ካለ ምግብ እንብላ። ውሃ ይጠጣል። እሺ እንደዚህ ሲሆን ድረስ እናንተ ዝም ትላላችሁ እንዴ? ጓደኛሞች አይደላችሁ? ቢያንስ ለኔ እንኳን አትነግሩኝም ነበር እንዴ? ኧረ በስመ አብ። አሁን እሺ ተረጋጊ በቃ። አሁን እኮ ምንድን ነው የምረጋጋው? ምን ሊፈጠር ነገር እኮ የለም እኮ ነው። እንደዚህ እኮ በጣም ታሟል እኮ እንዴ። ማውራት ራሱ እኮ አቅቶታል እኮ። ምንም ማድረግ እኮ አንችልም ትላላችሁ እንዴ? ገና ሲጀምሩ ለኛ ብትናገሩ ምን ችግር ነበረ? በቃ አሁንም እኮ በቃ እዚህ ነው የመጣው አይደለ? አለም ማርያምን የኔ ውድ ጥሩ አላልካችሁም፣ ግን ቢያንስ ምንም ቢሆን ለኛ መናገር ነበረባችሁ። አንድ ሰው እኮ በህይወት ካለ ነው እንጂ መናገር ያለበት። ከሞተማ ምን ያደርግልናል? ለኛ ራሱ እሱማ እኮ አጥፍተናል እኛ። ልክ አይደለም። አንደኛ በቃ አለም እዚህ ስላለች ለምለም ለዛ ነው በቃ ያልተናገርነው። አንቺንም ማስጨነቅ ነው። አንተ ምንድነው እንደው ስለታስረዳኝ በራስ አፍ ነው መስማት ፈልገው። በራስ አንደበት አስረዳኝ። ታምራት አሁን አለም ይሄንን እኮ የሚያደርግበት ነገር አለ። አሁን ተረጋግቶ ነገ ከነገ ወዲያ ያስረዳሽ። አሁን እኮ እየተጨናነቀ ስለሆነ ነው ወደዛ ይረዳል። እኔ እኮ እዚህ የመጣው አንቺ ያለሽልኝ ለምለም አለች ብዬ ነው አይደል? በቃ ቀስ ብዬ አሁን ልትሞስት ለምንድን ነው እንደዚህ ሆነህ እንትን የምትለው እንዴ? መጀመሪያ በስርዓት ሲጀምር መታከም ነበረብህ። መጀመሪያ ብትናገር ጥሩ ነበር። አንተ ታሜ ለምንድን ነው እንደዚህ የምትሆነው? ኧረ በስመ አብ እንዴ! ምን ሆነሃል አንተ? በቃ ሰው እንዴት ዝም ይላል? በህመም ላይ ቀልዳ እንዴ ሰው? ቢያንስ እናንተ መናገር ነበረባችሁ። ማርያምን ጥሩ አላደረጋችሁም። እውነት መናገር እኮ ነበረብን፣ ግን በቃ አሁን እኮ በቃ የተፈጠረው ተፈጥሯል። እኛ ደግሞ ይሄ ይፈጠራል ብለን አላሰብንም ነበር። ማርያምን እዚህ ደረጃ ይደረሳል ተብሎ እኮ አልታሰበም ነበረ። በቃ እንደ አጋጣሚ ነው ሁሉም ነገር የተፈጠረው። በእናትሽ ተይኝ። አሁን ዝም በይኝ በቃ ተይኝ። ለራሴ በጣም ተናድጃለሁ። ብታስረዱ ይጥሩ ነበር። መጀመሪያ ላይ ብትናገሩ ቢያንስ እንደዚህ ሲሆን ድረስ ዝም ምን አይነት ነው? ቆይ እንዴ! እሺ አሁን እንደዚህ ነው። አሁን ኧረ በስመ አብ እንደዚህ ሲሆን ድረስ እናንተ ዝም ትላላችሁ እንዴ? ታሜ ምግብ መድኃኒት ይዘው መጥቷል። ረሳ ነው እንዴ? ይዘጋዋል። በሰዓት አይደል የሚወጣው? አይደል በሰዓት ነው የሚወጣው። በሰዓት ታሜ ምን እንደሆነ አሁን ምን በሽታ እንደጀመረክ ታስረዳኝ ትችላለህ? አሁን አታስረዳኝም እኮ? ትንሽ ይሻለው እና ይነግርሻል እኮ። እኛም እኮ ትንሽ ይሻለው አለም። አታስጨንቅ በእንጂ ወደዛው አስረዳት በእናትህ። አንተ እነሱ ምንድነው የሚያስረዱኝ? አንተ አስረዳኝ መጀመሪያ እንዴ! ቢያንስ ሻንቺ ኧረ በእናታችሁ ቁስሉ ቁስል አለባት ተንቀሳቀስ። እናንተ እሱ ሳያስረዳኝ እናንተ ራሱ መጀመሪያ ሳትናገሩ እንዴት ነው እናንተ የምታስረዱኝ? ራሱ አስረዳኝ። ምንድነው የሆንከው? ኦፕራሱ በሽታ እንዴት ነው በዚህ ልክ ሲሆን ድረስ ዝም የምትለው? መረጋጋት ነው ያለብሽ። አሁን አንቺ እንደዚህ ስለሆንሽ እሱ ጭንቀት እሺ አንተ አታስረዳኝም እንዴ? አንተ ታምራት ኧረ በእናትህ አስረዳኝ። እሱ እኮ አልነቀም እኮ እኛ እኮ በግድ ይዘነው ስለወጣን ነው። እሺ አንተ በስላለበት እኮ ተረጋጊ። በእግዚአብሔር ኧረ በእናትህ አስረዳኝ። አንተ አሁን እኮ ቁስል አለበት እኮ። ቆይ አይደለም እሺ አንቺ እሺ አሁን ስልክ አሰጪኝ። ልደውልሽ እሷ ጋር ለስልክ ለምንድን ነው ልደውል በስልክማ አሰጪኝ ማለት ስልኩ እንደውም በራስ ስልክ ደውላለሁ። አለም ቆይ እንደዛ አይደለም እኮ። ቆይ አለም እንደዛ አይደለም። ተረጋጊ። አንቺ እንደውም እሷ ጋር መደወል አለብኝ። አንቺ እንደዚህ አሁን እኮ ስለደወልሽ እኮ ምንም የሚፈጠር ነገር የለም። እሷ መስማት አለባት። አለም ተረጋጊ። እሷ መስማት አለባት። አንተ ሰማሽ? ቀስ ብለን ትነግሪያታለሽ። ቀስ ብለሽ ትነግሪያታለሽ። አለም እሺ አሁን ልጁ እንደዚህ ነው። አሁን ተረጋጊ። አሁን ለመረጋጋት ሞክሪ። ምክንያቱም ምንድነው የምረጋጋው? አንቺ እንደዚህ ከሆንሽ ይኸውልሽ ነገሩ ሁሉ ነው የሚባባሰው። አንደኛ አንቺ ስልኬን ራስሽ መደወል አለ። ስሚኝ ይሻላል። ትደውያለሽ እኮ ግን ቁስሉ ይፈታል። ትደውያለሽ ግን ደግሞ አሁን ትጨናነቃለች። በመጣች ሰዓት እሷን በእግዚአብሔር አለም። እሺ እኔ የምልሽን ስሚ። አሁን ሌላ ቦታ ቡታጀራ እዚህ ብትሆን እኮ ተደውሎም ሄደንም እኮ እንነግራታለን አይደል እንዴ? ታውቃለች እስከዛሬ ድረስ ስለሌለች ነው አይደል? አሁን ድምጻችንንም እየሰማ ይረበሻል። መስማት አለበት እኮ። ቀስ ብለሽ ትሰማለች እኮ። ቀስ ብለን እኮ እንነግራታለን። እረፍት ያድርግ በእግዚአብሔር አለም። አንቺ ተረጋጊ። እኛም እኮ መናገር አቅቶን አይደለም። አሁን ተረጋጊና በቃ ምንድነው የምረጋጋው? እኔ ምንድነው የምረጋጋው? አሁን ራሱ አሁን በደንብ እያመመው ነው መሰለኛ። በደንብ ስላልነቃ አልተሻለውም። ገና ነው መደወል አለ። ማደንዘዣው እኮ ስላልነቃ ነው። ከማደንዘዣው ስላልነቃ ነው። ትንሽ የተኛ እረፍት ያድርግ። እዛ እኮ እንትን ከምንል ብለን ነው እኛ በቃ በግድ ነው ይዘን የወጣ ነው። ይዞ መውጣት እኮ አይቻልም። በቃ አሁን ያለበት ሁኔታ ጥሩ ነው። አይጨናነቅ ብቻ ስለተባለ ነው። ስለዚህ አሁን ደግሞ አንቺ እንደዚህ የምትሆኚ ከሆነ አይደለም መጨናነቅ ብዙ ነገር አሁን ድጋሚ ራሱ
ቁስለት ተፈቶ መሄዳችን አይቀርም ወደ ሆስፒታል። ስለዚህ በቃ ሻለን በእግዚአብሔር እሺ በይኝና ተረጋጊ፣ ቁጭ በይ ተረጋጊ። እሺ በቃ ኧረ በእግዚአብሔር ምትኛለሽ አንቺ ራሱ ተረጋጊ። በቃ አለም አታልቅሽ። እሺ ኧረ በእግዚአብሔር እሺ። ማልቀስ እኮ መፍትሄ አይሆንም። አሁን እኮ ተሽሎታል፣ ደህና ሆኗል። አለም ተረጋጊ። ኧረ ማርያምን እንደዚህ ድረስ ዝም ማለት አልነበረባችሁም። እውነት እንዴ ጥሩ አይደለም ለእናንተ ራሱ እንዴ። በዚህ ልጅ አሁን ቢሞትስ ምንድን ነው የምታደርጉት እናንተ እንዴ? እሺ አሁን ስልክ ስጪ። ለምለም ጋር ልደውል አይደለም አንቺ ተረጋጊ። አንቺ ተረጋግተሽ ደውል ስልክን ይጨንቆኛል ለራሴ። አንቺ ተረጋግተሽ እሱን ማረጋጋት እሱን ማስታመም እኮ ነው ያለብሽ እኮ ነው አለም ተረጋግተሽ ያሱን ሲጀመር ነው ወደዛ ነው እዚህ ጋር ድምጿን እየሰማ ምንም ጥደን አይሆንም ወደዚህ